ውድ ተከታታዮቻችን በዛሬው ዝግጅት 4 የዜን ቡዲዝም ተረኮችን እናቀርብላችኋለን። ተከታተሉን። ጨረቃ አትሰረቅም። የዜን ቡዲዝም ማስተር የሆነው ሪዮካን በአንድ ተራራ ግርጌ በሚገኝ ጎጆ ውስጥ ቀላል ኑሮ ይኖር ነበር። አንድ ቀን ምሽት አንድ ሌባ ወደ ጎጆው ገብቶ ዙሪያ ገባውን ቢመለከት የሚሰርቀው ነገር አጣ። ማስተሩ ሪዮካን ወደ ቤት ሲመለስ ሌባው ሲንጎዳጎድ ተመለከተው። የሌባውን ድካም አይቶም አዘነለትና እኔን ለመጠየቅ ረጅም መንገድ ተጉዘሃል፣ እናም ባዶ እጅህን አትመለስም፣ እባክህ ልብሴን በስጦታ ውሰድ ብሎ አውልቆ ሰጠው። ሌባው ግራ በመጋባት ልብሱ ወስዶ ዞር እንኳን ሳይል ጥርግ ብሎ ሄደ። ማስተር ሪዮካን መለመላውን ወይም ራቁቱን ተቀመጠ። ጨረቃዋን በደስታና በፈገግታ እያየ ቀጠለናም ሌባውን አስቦ አይ ምስኪን ሰው እንዳው ደከመ፣ ምነው በቻልኩና ይህችን ውብ ጨረቃ ብሰጠው ብሎ አዘነለት። አዎ እውነተኛ ነፃነት ማለት የምታጣው ነገር ከሌለ ብቻ ነው። አይ አዎ ከዕለታት አንድ ቀን የአንድ ገበሬ ፈረስ ጠፋ ተባለ። ጎረቤቶቹ እየሰማ እያየ አይ እንዴት ያልታደለ ሰው ነው አሉት። እሱም ካላችሁ ይሆና ሲል መለሰ። በማግስቱ ፈረሱ ከብዙ የዱር ፈረሶች ጋር ተመለሰ። እንዴት እድለኛ ሰው ነው አሉ ጎረቤቶቹ። ካላችሁ ይሆና አለ ገበሬው አሁንም። ከዚያም ልጁ ከዱር ፈረሶች አንዱን ሊገራ አስቦ ሲታገል ክፉኛ እግሩን ተሰበረ። አይ ይህ ሰው እድለኛ አይደለም ብለን አልነበር አሉት። እንግዲህ ካላችሁ ይሁና አለ ገበሬው። ከሳምንት በኋላ ወታደሮች ወጣቶችን ለጦርነት ለመመልመል መጡ። ነገር ግን የገበሬው ልጅ በደረሰበት ጉዳት ምክንያት ሳይወሰድ ቀረ። እንደው ምን አይነት እድለኛ ሰው ነው ባካችሁ አሉ ጎረቤቶቹ አሁንም። ካላችሁ ይሁና አለ ገበሬው ፈገግ ብሎ አሁንም። የኩባያ ሻይ። አንድ ቀን ጃፓናዊው የዜን ማስተር ናንኢን በተመስጦ ተቀምጦ ያሰላስል ነበር። የጃፓን ዩኒቨርሲቲ ፕሮፌሰር ወደ እርሱ በመጣ ጊዜ በትህትና ተቀበለውና ምን እግር ጣለ ወዳጄ ብሎ ጠየቀው። ፕሮፌሰሩም ስለ ዜን ወይም እናንተ ሕይወት መንገድ ስለምትሉት ለማወቅ ነው የመጣሁት አለውና አከታትሎ ለመሆኑ ዜን ምንድን ነው ብሎ ጠየቀው። ማስተር ናን ለጎብኚው ሻይ እየቀዳለት ነበርና የሻዩ ኩባያ ቢሞላም ዝም ብሎ ፕሮፌሰሩን እየተመለከተ መቅዳቱን ቀጠለ። ፕሮፌሰሩም ሻዩ እየፈሰሰ መሆኑን መታገስ አቅቶት በቃ እንጂ በቃ ሻዩ ሞልቷል እኮ አለው ማስተር ናንን። አዎ አለው ማስተር ናን። ቀጥሎም አንተ እንደዚህ የሻይ ኩባያ ከመጠን በላይ ጭንቅላት ስለሞላ ብነግርህም ወደ ውስጥ አይገባም አለው። አንተ በራስህ አስተያየትና ግምቶች ተሞልተሃል፣ እንዲሁም በጥያቄ ተሞልተሃል። መጀመሪያ አእምሮውን ባዶ ካላደረግክ በቀር ዜን እንዴት ሊገባህ፣ እኔስ እንዴት ላስረዳህ ወይም ላሳይህ እችላለሁ አለው። አዎ ለመማር ዝግጁ ለሆነ ክፍት አእምሮ አስፈላጊ ነውና። በመጨረሻም ዜን ምንድን ነው? አንድ ደቀ መዝሙር ጌታውን የዜን ምስጢር ምንድን ነው ሲል ጠየቀው። መምህሩም ሲርብህ ብላ፣ ሲጠማህ ጠጣ፣ ሲደክምህም ተኛ አለው። ደቀ መዝሙሩም ይህ ታዲያ ሁሉም ሰው የሚያደርገው አይደለምን ብሎ ጠየቀው። ጌታውም ኮስተር ብሎ አይደለም አለው። ቀጠለና ብዙ ሰዎች ምግብ ሲበሉ አይበሉም፣ ሲጠጡም አይጠጡም፣ ሲተኙም አይተኙም አለው። ስለዚህ ዜን ማለት አሁንን በቀላሉና በሙላት መኖር ማለት ነው። ቸርን ሰንብት።